ኑሮሽን አስታውስሻለሁ አለመኖርሽን ምነግርሽ እኔ አይ እምወዳቸውን ሰዎች እየሰደብሽማ ጊፍት አልሰጥሽም አለች። እንዴ ነው አይደለም ምልክ ይዋት ጋይስ ምን አለ የምወዳቸውን ሰዎች እየሰደብሽ ጊፍት አልሰጥሽም አለቻት። እኔ ነኝ እንግሊዘኛ የማልችለው ወይስ ዮኒ ነው ጋይስ? እስቲ ንገሩኝ ጋይስ፣ እስቲ ንገሩኝ ጋይስ። እኔ ነኝ የማልችለው እንግሊዘኛ እሱ ምን ነው ዩር ገብተና አስረዳይ ስትሏት ራሱ እናንተ ቢሰማችሁ ብዙ ታወራላችሁ ብላ ሰከንድ ሳይሞላል እንዴ ከኔ በኋላ ይወጣችሁ እሷ ልታረጋግጥ የፈለገችው እኔ ሲሄድ ልጠይቀኝ የፈለገችው ጀስት ሰው እንዲያውቅላት የፈለገችው ሄለን እውነት እኔ ጊፍት የምሰጥሽ ስደቢልኝ ብዬሽ አውቃለሁ ወይን ያለች እንደዛ ነው የጠየቀች። ኖ እንኳን ስደቢልኝ እየተጣላ መሆኑን ራሱ እኔ እንደማይገባት ነበር ማውቅ። ለምን ስለምን ቋንቋ እንደምናወራ ዝም ብሎ ወይ እንግሊዘኛ ምናምን ነገር ፈና አድርጓት ምናምን ነው የሚመስለኝ እኔ ገባችሁ? ያ ዮኒ ዶንት ቢ ሹር ኦኬ ዶንት ቢ ሹር። ምን ያህል ከአቅማችሁ በላይ በሆነ ነው ጊፍተሯን አስከለከልን። አሁን እንደዚህ እናረጋታለን። እኔ በ15000 ነው ስንት ሺህ ነን ሳውን ፎሎዋች በ15000 ፎሎ እንደዚህ መከራችሁን ያሳዩት። ዶንት ቢ ሹር ያ ልክ አላልኩም? ምን ያህል ናላችሁም ባዞራችሁ ያለ ጊፍተር አስከለከልን ምናምን አንዳንድ አበባ ተደምሮ በወር ነው የሚያስፈልግ በወር ሁማኔር ልገዛ ነው ጋይስ። ሁማኔር ግዙልኝ። ስንት ነኝ ፎሎ ጋይስ? እስቲ 30000 ሙሉኝ። እንደው እስቲ አረሪ በል ጠላቴ ድብን ይበል ይሁን። እስቲ 30000 እንትና ሲሄድ እንትና እንደሚመጣ አሳዩት። ጫላ ሲሄድ ከበደ እንደሚመጣ አሳዩዋቸው። እንቲጋ ገስት ላይ ገብታ ሴትዮዋ ራሷ ማለት ነው ነጭ ቅማል ገስት ላይ ገብታ ለምን እንደምትሰጪኝ ውስጥሽ ያውቀዋል አይደለም ወይ? ይሄ የሆነ ሳይካትሪስት ያጫውታት የለ በሳይካትሪስት ገና እንዴት ነው ማረግሽ? ልብሽ ያውቋል። ያ ታዲያ ልቧን ነው እኔ ግልጽ ነው ልቧንና ይምሯን ነው የምትመረምረው። የኛ አይነት ቆሻሻ ዓለም አይገባትም። ለዛ ልቧን ነው የምታዳምጠው። እዛ ሴት እሷ የተሳሳተ ቦታ ነው ቆምኩት ብላ ካሰበች ካመነችበት አይምሯን አዳምጣ ልቧን she can do but anytime everywhere anytime respect አድርጋታል። ቆሻሻ ዓለሙ እንትን ሳትል ግን ዝም ብላ አይኔ ከለር እንትን ብላ ሰፖርት ልታረገኝ ስለመረጠችኝ ብቻ አይ ሪስፔክት ምንም ከኔ ፈልጋ አይደለም። በጣም ሪስፔክት ማርካል ከልቤ ያናገርኳት ሰው ብትኖር እሷ ናት። በጣም ጨንቆኝ ልጄን አሁን ምን ብዬ ነው ነገርም ያሬት ውጭ ሀገር ማለት እንደኛ ኢትዮጵያ ተወልዳ ያደገች ሚዲያ የምታውቅ ልጅ ቢሆን ያሬት ማለት ያሬት ማለት በአረበኛ ነው። ያሬት ማለት ምን ነበር? ቢሆንልኝ እንደማለት ነው። ያ ሳይካትሪስት የምትጫወት ወይ ፈጣሪ ይላንግባ ማለት ትጫወት ወንትሻቋል ለራስሽ ወዮኒ ዮኒ አሁን እዚህ ሰፈር የሆነ አንበሳ አበባ አለ ብለህ ነው ዮኒ ካም በኋላ የሚላክልህን አንበሳ ወይንም ነብር በተስፋ እየጠበቅ ወንድምን ትቀብርበታል። አሁን ይሄኛው እሺ ወንድምን ትቀብርበታል። ማን ነበር ስሙ? ባይሉን ትቀብርበታል። እሺ ባይሉን ትቀብርበታል። ናናዬ ቴንክ ዩ ጋይስ ያ መልሹ ምናምን ትላለች እንዴ ግራሷ እኮ ደንበኛ ሚጥሚጣ ዳመታለች
የእሷን ብቻ ነው ቀድማችሁ ስም ያወጣውላት፣ እኔ ሳላወጣላት ይለፍላል። ስምም ሊያወጣልኝ ዮኒ ማለት ይሄ ለምጣም ይሄ ኑሮ ራሱ ማለት የአፍ ለምጥ የቂጥ ለምጥ ብቻ አይደለም፣ የኑሮ ለምጣም ነው ዮኒ። ኑሮ ራሱ አልሆንልህ ብሎ ልምጥ ያለ ኑሮ ራሱ ይለመጣል። የኑሮ ለምጣም ነው፣ የላይፍ ለምጣም ነህ ዮኒ። እንዳማረብህ ማን ነበር ቴቴ ያለ? ለምን ቴቴ እንዳሉ አልገባኝም። ለካ ታይቷቸው ነው። ሄደ ለታላቅ እህት ለአባት ልጅ ለእህት ሂድና ለጠንቋያ እህት ጀበና አራግፍ፣ አለበለዚያ አንተም እንዳባት ራስን ታጠፋለህ ነው የምልህ። ምክንያቱም ነግራችኋለች፣ የሰው ሀቅ አለባችሁ፣ የሰው እንባ አለባችሁ፣ ሀቅ አውጡ፣ አለበለዚያ እኔም አለቃችሁ አለቻችሁ። አባት ወዲያውኑ ራሱን አጠፋ። ታላቅ ወንድም ራሱን አጠፋ። ሰለሞን ራሱ ጠፋ። አሁን የቀረ ማን ነው? ማን የቀረ? ባይሉ ብቻ ነው የቀረው። እሱም ከህንድ የመጣው ከህንድ ነው የተመለሰው። እድሜ ለሞኬ ለታሙ እና ለዮኒ ቬጋስ አዋተውላ አብዳ አልቅሰ መድኃኒት ድሮ አንድ መርፌ የምትወጋው ሁለት እየተወጋ ተነፋፍተ ኖኬ መጣው። ገብቷል? ያ ዩአር ላይክ ዚስ። ይሄ ሁላ ቤተሰብ ሲሞት ሄደ እንኳን መቅበሪያ ትኬት እንኳን የሌለ ሰው ነው። ለዚህ ላይፍ ቂጥ መላስ ያስፈልጋል። ይሁን ፖዚቲቭ ኢኩዌሽን ማለት ነው። ለዚህ ላይፍ አንተ ላይፍ ናይፍ የሆነብህ ሰውዬ ነህ እኮ። የእውነት ላይፍ ራሱ ናይፍ ሆኖ እየቆራረጠ ያለ እየቆራረጠ እየቀነሳችሁ ያለ ሰዎች ናችሁ። ምድረ ናይፋም ፋሚሊ ንፋታም ግፋታ ገፊ ሰፊ ልቃሚ ፋሚሊ እንዳል እናት የምታፈነድደውን ሄዳ እህት ጋር አቁሚ ይበላል፣ ወይም ደግሞ ቤተክርስቲያን አቁሚ ይበላል። ሃይማኖት መቀየር ከሁሉም ነው የተማርከው። እናት ነህ ካንተ የተማርከው ወይስ አንተ ነህ? አይ ዶንት ኖ። እማዬ ቆርባለች ትላለች። ልቃሚ እዛ ቡና ቀቃ ይሆናል። ተቀድም ያለው ከአንተ ጋር ክብሮ ነበራቸው። አዎ ክብሮ ሞዴሬተር ሁላ ሰታይ ምናምን እሱማ እኛም ተሰጥቶናል። ተሰጥቶ በጊዜው ነበር። ሹመት እኮ አለ የሆነ ጊዜ ላይ እዛ እኮ ምን መሰለህ ካላግባባ ያለ እየመጣችሁ ገስት ላይ ቁጭ በሉ ማለት ጀመረች። ቤታችንን ዘግተን ባታወቁት ገስት ላይ ቁጭ ጋይስ። እስቲ ስለ እውነት እኔ ስላቸው ሰምታችሁ ታውቃላችሁ? ስላቸው እየመጣችሁ ቁጭ በሉ። መታችሁም የተሰጣችሁት እኮ እናንተ ናችሁ እኮ። እንደውም እየወዳ በረከዛ ቤት ውጪ ብሎ እንኳ ጥሪ ብላ አቅርቦልሽ ነበር እኮ። አመት ባለው እንኳን አደረሰሽ ልልሽ ነው የመጣሁት ትያለሽ። እንትን ነው እያልሽ ትመጫለሽ። ሄለን አልመጣችም ወይ እያልሽ እዚህ ላለችው ዘመድሽ ደውለሽ ታናግሪያት አልነበረም እንዴ? ደውይላት እያልሽ ሄለን ጋር ዛሬ ተሰብስበን ነው ምን ስቀው እያልሽ አይደለ እንዴ? ለሳሮ ምትደውይላት ኧረ እነ ጉቺ እያስቸገሩኝ ነው ሄለን ግቢ ትለኝ አልነበረም እንዴ? ልቅምቃሚ ንፍጣ እንዴ! ዮኒ ማን ነው የሰውዬ? ማን ነው? ዩ ሪሜምበር ዚስ? ታውቋለህ? ዮኒ ታውቋለህ? ማን ነው ዮኒ? who is? ያ ባይሉን እንዳላመጣል ከኮማ ገና ያላጋገመው እንዳላመጣል ይሄን የቀረ የመጨረሻ ወንድም አይደል? አመጣላል። ይሄን ፎቶ ነው ራሱ ቁጭ ብሎ ከአዲስ አበባ ያየ ብግን እንዲል ለማድረግ ገብቷል። አበግናለሁ ነው የምልህ። እሺ እስቲ አዋጣኛል የምትለው ሰው እንዲያዋጣ ያል ምን ያህል ከናንተ ቤት ፎቶ አንስተውልኝ እንደላኩልኝ ታለ ድሮ እሱ ዲቪ ደረሰው ምን ነው የሚባለው? ቪዛ ነው የሚባለው? ምን ነው የምትሉት እናንተ?
ስፖንሰር ስለሌለው ለስፖንሰርነት ያገባት የመጀመሪያ ገና ከሀገር ሳይወጣ ማለት ነው። አያችሁት? ከእናት ቤት ነው እንደዚህ ፎቶ አንስተውልኝ የሚልኩት። ታያለ ይሁን አንተ ያኔ እንደዚህ አግብተህ ስትወጣ እኔ እንደዚህ ሻማ ያዢ ነበርኩ ለሰባት ሰርክ። ይሄንን ሱፍ ባለፈው ተጠመክበት፣ ይሄንን ሱፍ ተጠመክበት። እንደገና ደግሞ ከድሮም ማዲያት ነበረው። እዩት ገስ ማዲያት አያችሁት? ማዲያቱ ብሽኪሊሊቷ ገደል ገባች። ዮኒ ሸልተር ገባ ተባለ ከ6 ወር በኋላ። ዮኒ ማን ነው ይላሉ? ዮኒ ነው። ዮኒ ከትልቅ ሱፍ ጋር አታዩትም? ዮኒ ነው ከሚስቱ ጋር አዲሱም እሱ ዲቪ ወጣለት። እሷ ደግሞ እንትን ለስፖንሰር ትፈለግ ነበር። ስፖንሰር ዘመድ አላት። እሷን አግብቶ ይዞ ሄደ። 6 ወር የተቀመጥከው ያጎት ልጆች ጎረቤት እንዳላመጣል እዛው አሜሪካ ልጅ ሲጀመር ቴንኪው ለማለት እንኳን ስሟን 6 ወር ቁጭ አርገኛለች ስትል ተናዳባለች። ተናዳባቻል። እሺ አሁን ደግሞ 4 ጥቁር ዶሮ ገዛና ጠንቋያ እህት ጋር ለማስጠንቆል እንደመጣን አድርገን ቀርጸን ከነናታ አመጣላለሁ ከነእናታ አመጣላለሁ። እዛ ቡና እየቆለች የጨነቀለት እያለች እዛ ስታንጓልል አመጣላለሁ። ሚዜ ማን ነበር? ሚዜ ለክብሩ ስለው ዝም ያልኩት። እሺ የሱን ኢንፎርሜሽን ማለት ታስታውሰዋለህ ልል ነበር ለሱ ክብር ስል። ይሄንን ሱፍ ብርቱካኒዝም ሃይማኖት ስትቀበል እንደገና ለብሰው መጣ። አመዳ ዱቄታም ልቃል እብድ ፋሚሊ ለቤተሰብም ይሄ የምትወጋው መድኃኒት ላክላቸው። ልቃል ያውነት እሺ የሆነ ኢንፎርሜሽን ተልኮልኛል። ይሄን ስፈልገው ኦኬ መረጃማ ኦኬ እነሱ ማለት ተጻጻፉት የነሱ ፕራይቬሲ ነው። ያ ለማንኛውም የአዲስ ከተማ ያጎት ልጆች ያባት ወንድም ልጆች በአባት በኩል ጣጣ አለባችሁ። በነገራችን ላይ የቤት ጣጣ አለባችሁ። ያሲፋ ገንደሲፋ ስትባባሉ ነው ያደጋችሁት። ራሱ ማርታ ከበደና ማሜ ከበደ ራሱ ልጅ አልባ እንደዚሁ እየባከኑ የሚኖሩ ናቸው። አንዳንድ ሄደው ያቺ ጠንቋይ እህት ጋር ያራግባሉ። አዲስ ከተማ ያ አንተ ልደታ ነው የምደውልልህ ማስረጃ እንዲሆን ነው። ከእናት ቤት ነው የፎቶ የተላከልህ። እናት ቤት ለምን ትደርሳላችሁ ነው ለምትለው የተከለከለ ቦታውላ እንደርሳለን። እስቲ እነሱ ልታድናል የገባው ናና ራስን አድን ናና አድነኝ ነው ማለት ናና አድን አንተ ልቃሚ የጠንቋይ ዘር ውለታቸው እንዴት ታይቷቸው ነው እቴቴ ምናምን ነገር ይሉታል እኮ አንዳንድ ሰው ጭራሽ እና የኔን ቤት ዘግቼ እሷን ቤት ላሞቅ እኔ ማለት ነው። አዎ ትቀድም ያለሽ አሞቀሻል እኮ እንደውም እኔ ስራ ልሂድ ብዬ ነው እኮ በትኛችሁ ስንት ጊዜ ሄድኩት። ምን ነው ከረፈደ አለ ሙሉ ቀን መለሰ። ምን ነው ከረፈደ ጅብ ከሄደ ውሻ ጨው እዚህም ከረብሽ ብርሽንም አስወጣሽ እኮ because of me። እኔው ነኝ ደግሞ ለሰዎች መርበትበት ምንም ነገር እንዳልሆነ እንደገና ያስተማርኩሽ እኮ ያ አንቺ እኮ እያንዳንድ ሰው ባለውለታዬ ነው አደንቀዋለሁ አከብረዋለሁ የምትያቸው ምን አድርገውልሽ ነው ብለን ብናይ
እዮዳ በጣም ባለውለታዬ በቸገረኝ ሰዓት አይዞሽ ብሎ የጻፈልኝ ጂጂ ማለት እናት መቼም የማልናገራት በቸገረኝ ጊዜ ከጎኔ ነበረች። ሊያኮሶ በጣም ማንም ሳይደርስልኝ በፊት አይዞሽ ብላ የጻፈችልኝ። ማሜ ዳኛው ሁሌ ሳለቅስ ከኔ ጋር የምታለቅስ ችግሯ ምን ነበር ብለ ስታየው ከሰው ጋር ተጣልታል። ወይ ጃፒ ሰድቧት ነው፣ ወይ ራሱ ዮኒ ሰድቧት ነው፣ ወይ እኔ ሰድቤያት። ጉልኮስ ሄዳ ጂን ትጠጣለች፣ ላው ላይ ደግሞ መርዝ ትጠጣለች። ከዛ የት ትገባለች? ጉልኮስ ጠጥታ ትመጣለች። ጆከር እንኮ ጥርግርግ አድርጎ ሰድቧት የሸርሙጣ ማት ብሎ በስንት ሽማግሌ በስንት አንበሳ ነው እኮ የታረቀችው። በራስ ኮምፒውተር በራስ ቴሌፎን ዮኒ ሰድቦሽ 2 ሳምንት ሙሉ እኮ ጉልኮስ አድርገሽ እንደተቀመጥሽ እኮ አንቺ ነሽ እኮ እዚህ ቤቴ ነው እኮ የተናገርሽው። ለሰዎች እንዴት ሚዲያን እንዴት ብታዩ ነው ምናምን ብዬ ራሱ መክሬሽ ነበር እኮ። ጃፒን እኮ ሰደበኝ ብለሽ ነው እኮ እንደዛ። ጂን ማለት እንግዲህ አረቄ ነው። እኛ አረቄ ጂን የሚባለው መጠጥ እኔ ኩሊ ሲጠጣው ነው ማውቀው ሀገር ቤት ጋይስ። ኩሊ ማለት ይሄ ሽንት ቤት የሚቆፍሩ ምናምን የቀን ውሎ የጉልበት ስራ የሚሰሩ የለም ይሄ ቤት የሚመርጉ ምናምን እነሱ ሲጠጡት ነው ማውቀው። ጃፒ ይሄ ቆለጡን እንደ እርሳስ ወንበር ላይ ሲፍቅ የሚውል ሰውዬ ማለት ነው። ይሄ ላይፍን እንኳን የሌለው ሽንኩርት እንኳን የሚከትፍበት ናይፍ የሌለው ሰውዬ ሰደበኝ ብለሽ እኮ ጂን ጠጥተሽ እዚህ ስትጮህ ያድረሽ በሁለተኛው ቀን ሆስፒታል ገባሽ እኮ። ያኔ ስገቢ አይዞሽ ስላሉሽ በውለታ ጻፍሻቸው። እዚህ ጋር ትመጪና ደግሞ እንዳውም ሳንሰደብ ስንቀር ቅር ይለናል ያለሽ ደግሞ እንደ ኬርለስ ለመሆንም ትፈልጋለሽ። ሐዘናችሁን ጊዜ ባረዘማችሁ ቁጥር እኔ ያመጣሁት ኢንፎርሜሽን የተሳሳተ ነው ብሎ እንኳን ለተጠራጠረ ሰው ታረጋግጡልኛላችሁ። እዛ ሴት ገብቶሻል። እና ቆንጆ የያዘን ዘመን ቆንጆ መሰረት ዱልጮራን አንዳንዴ ዱልጮራ ሁሉ ቀን በፀሐይ ከምትቃጠል በዛ በሙቀት ከዱባይ የኤችአይቪ መድኃኒቷን ላኪላት። ለምን ልጅሽን ይዛ ተቸግራ እንደገና ደግሞ ዱልጮራ ሰልፍ ትጠብቃለች? this is not fair። እዚህ መልክ የምትሰሪበትን ላኪላት። ደና ምግብ ያስፈልጋታል። እሺ ያ አባትሽን ደግሞ አዲስ አበባ የተሰደደውን የሆነ ደና ምግብ እንዲበላ አድርገው። በስተርጅና በለጠ ሙስና የሚል ስያሜ ተሰጥቶት ዳሜጅ ሆኖ እንዳይቀር። እሺ ዘሴት I tell you the truth። አንቺ ደግሞ አይምሮሽ ውስጥ አስቀምጫለሽ። ዮኒ ደግሞ ያስተዛዝንሻል። ግም ለግም አብራዝግም ሽታይ ለሽታይ አንገት ለአንገት ገብታችሁ እኛን ነው ማየት ስትመጪ እሱ ብሎት ለጉርተናቅን በባንገት ላንገት የሚል ዘፈን ደግሞ በማል ብትከፍቱ ጥሩ ነበር። ሰው አያግድንም ዘመድ አዝማድ ቢኖር ናፍቆት ነውና የተራብነው ፍቅር። ዮኒ በትዳር በ80 አላገባም። ለምን አያወጣሽ? ችለሹ ሰዎችን እንዳይሰርቡሽ የሚያደርግ የሆነ እዚሁ ለቃቃምሹ የምትተፊው ነው እንጂ እንደዚህ የተከማቸው ጉዳይሽን የሚያስፈጽምልሽ ብር የለሽም። እስከ መቼ ነው ግን ውጭ ሀገር ናፍቀሽ ምትኖር? እስከ መቼ ነው ማዶ እያየሽ የምትቀመጭ? እባዝናለሁ እባክናለሁ አንቺን ፍለጋ ቆላ ተደጋ የኔ ነይ ሰቅቀኔ እወድሻለሁ ናፍቀሻል አይኔ ናፍቆት እያጀበኝ ዛሬም አለሁኝ ቢሆንም
ለምን አላዝንም በዝች እድሜ በዝች አቅሜ ባንቺ ስንታየሁኝ እያልሽ ከአድማስ ባሻገር ትኖሪያታለሽ አንቺ እከካ። እስቲ ከዮኒ ጋር ተደምራችሁ እንደምታው በጣም ዘና ብዬ ነው። እሺ እንደ ዮኒ በጣም ዘና ብዬ ማሳ ብዶሶ እንደሌለ እሱም ያውቃል። እንደ ዮኒ እንደ ጂጂ ከለል ብሎኝ የሚረግጣቸው ሰዎች በጣም ዘና ብዬ ዳሜጅ ማረጋችሁ እስቲ ያድኑሽ። እሺ የእውነት ስባዝር ይሄን ሰውዬ እኮ ለአሜሪካ ስትል እኮ አይ ላቭ ዩ ስትል የቆየ ሴትዮ ናት እኮ ጋይስ። እቺ ናት ከኔ ጋር የምታወራው። ይሄን ሰውዬ ከእናቷ ጋር ልደት 45 ዓመት ሲያከብሩልን ነበር ድሬዳዋ ላይ። ሃፒ በርዝዴ ሳሚ እንኳን ተወለድክ። ያ ሎንግ ላይፍ ሎንግ ናይፍ ይሉት ነበር ተባብረው ማለት ነው። ሎንግ ላይፍ ሎንግ ናይፍ ፎር ዚስ አይ ላቭ ዩ። ቲክቶክ ላይ እንኳን እንደዚህ አይነት ሰው ነው ሴጋ የሚመጣባችሁ ጋይስ። ሀና ቡዳ አየሽ አይደል ማን ሴጋ እንደሚመጣብሽ ዚስ። ይሄን ፎቶ ለምን እንደላከላት ታውቃላችሁ? እያወራ ድንገት ካሜራ ተከፈተበት። ከዛ አየችውና እንዳላየችው ሰው ዝም አለ። እሱ ደግሞ ካሜራው እንደተከፈተ ሲያውቅ አየሽው አይደል አላት። ካየሽኝማ ደና ፎቶ ልላክልሽ ብሎ ደና ፎቶ ነው ከላከላት። አሁን ዘንጦ ነጭ ሱፍ ለብሶ ጋይስ፣ ነጭ ልብስ ለብሶ ነጭ ሱፍ ለብሶ ላከላት። ዘንጦ ለአመት ባል መሰለኝ ክርስማስ ላይ ዘንጦ ጥጥ የሞላበት ዛፍ መስሎላት ላከላት። ለዚህ እንኳን አይ ላቭ ዩ ምትይ ሴት ይሆንሽ እንኳን ለዚህ አይ ላቭ ዩ ምትይ ነሽ እኮ። እናትሽ አብራ ቁጭ ብላ እንኳን ልደት ታከብራለች አይደል? የኔ እናት አሁን ይሄን ሰው እንደዚህ ነው ማለት አረ ይሄ እንደ ፍጥርጥርሽ ነው የምትለኝ የኔ እናት። እናቴ እግዚአብሔር መቼም ማድጋለች ምንም አላረጋትም ብላ ካሰበች እዛው እቤት እንዳታመጪ እንደዚህ ነገር ብላ ነው የምታባረኝ። እና አሁን እንኳን ታረጋለች የኔ እናት እንዴ እዛው አረ ደሞ ምናምን ነው የምትለኝ እንዴ። ጭራሽ ተባባሪ ሆነ አስባችሁታል የኔ እናት ሃፒ በርዝዴ ስትል ፎር ዋት ፎር አሜሪካ ጋዴሚት። እና የኔ ልጅም ባቢ ሃፒ በርዝዴ ይሏል የማያውቀውን ሰው በኢንተርኔት እሷ እንኳን ያላገኘችውን ሰው ልጇ የ7 ዓመት ልጅ ባቢ እያለ ያናግረዋል። የ7 ዓመት ልጅ እሷ እንኳን አላገኘችውም። የርቀትን ፍቅር እንዴት ልጃችሁ ባቢ ብሎ እንዲጠራው ታደርጋላችሁ? አዶሪያስ ነው የምትለው ምናምን ስሙ በአባዬ ብሎ አይጠግበውም። ለሱ ያለው ፍቅር ትላለች። እሷ እንኳን አላየችውም እኮ ጋይስ ጀስት የርቀት። ከዛ ልጃችሁ እንደገና ደግሞ እሱ ደግሞ ያለው ድሬዳዋ ያለው ልጅ አባዬ ብሎ እንዲጠራው ነግራው ብቻ ምን ዶላር አለው ክሬዲት ቦልቶበታል እንዴ? በዚሁ ሻሽ ራሱን ያጠፋው ዚሲስ ነው እኮ ይሄ ነው እኮ ሰውዬው። ይሄ ለዚህ ሰውዬ አንገቱን አፍሮ ሻሽ ተደግፎ የሚንቀሳቀስ ሰውዬ ለዚህ ሰውዬ ነው እንደዚህ ተቀባብታ የምትንቀሳቀስ። እንዴት ትላለች ሳም አንተ ማለት የፍቅር ጥግ የፍቅር ማር የፍቅር እንትን ያገኝ አንተን ያገኘው ቀን ምናምን ትላለች ፎርዚስ። ከዛም ከዚህ ጋር ድሬዳዋ ጥንድ ሆነው ሲሄዱ ባየሽ ሳጣሽኔ ሲሳይ ቀናው በሰዎች ላይ ዛሬም ሳናይሽ ላድር ነው ወይ እባክሽ ነይልኝ የሚል ዘፈን እጅ ለእጅ ይዘው ከዚራ ሊራመዱ እነዚህ ነጃሳ ዚሲስ you talk about me guys። ያልገባችሁ ነገር ምን መሰላችሁ? አብራችሁ እንኳን እኔ አሁን ለምሳሌ አንድ ሰው አግብቼ አንድ ላይ ብንኖር እሺ ደካማ ሴት እንኳን ቢሆን አባት ያልሆነን ሰው አባዬ ቢል ኦኬ አብሮ ኑሮ ስላየው ነው። እዚህ ጋር እንድትይዙልኝ ይፈልጋል። አብሮን ስለኖርን ምናልባት አባዬ ብሎታል ኦኬ ትላለ። እሷ እንኳን አላገኘችው። እሷ ዱባይ ሆና እሱ ከአሜሪካን የሚደዋወሉት
ልጇ ደግሞ ከሷ ጋር ዱባይ አይደለም ያለው፣ ልጇ ያለው ድሬዳዋ። ሰውየውን አሜሪካ ያለውን እሷ እንኳን ሳታገኘው ድሬዳዋ ያለውን ልጅ አባዬ ብሎ እንዲጠራው አሳመነችው። ምን ማለት ነው ጋይስ? ቆይ እስቲ መስቀብ እንትን ላከች። ሶሪ እሺ፣ እንትና እያየሽኝ ከሆነ ትንሽ ቶፒክ ላይ ስላለው ነው። እሺ ይቅርታ። ገብቶቻል? አሁን ለምሳሌ አንድ ቤት እንኳን እሷ ኖራ እዛው ዱባይ ልጇም ኖሮ ሲሆን ሁሌ ከማውራት ለምዶት ነው ምናምን እንኳን እንበለው ችግር የለው። እሷ ዱባይ ባለ ቪዛው አሜሪካ፣ ልጇ ድሬዳዋ፣ 3 ቦታ 3 ምድጃ። እሷ ምናበት ልጁን ታሳምነዋለች። ድሬዳዋ ሄደሽ ጊዜ ደግሞ ልደቱ እንዳጋጣሚ ነበረ ከናቴና ከቤተሰብ ጋር አከበርንለት አለች። እኔ ኢንተርቪው ሳረጋት ትዝ ካላችሁ እድሜው እንዴት ነው ስለ እድሜው ምን አስበሽ ነበረ ስላት እኔ እንግዲህ እንደማውቀው 45 ዓመቱን ድሬዳዋ አክብረንልን ነበር ከቤተሰብ ጋር አለች። ቤተሰብ ማን ነው? እናቷ ልጇ። ላላገኘችው ሰው እናቷን ሁላ በገደለቴ ጋቦ እንኳን ተወለድኩ ትላለች ቁጭ ብላ ከመድኃኒት መልስ። ፎር ዋት ስትል ፎር አሜሪካ። ዮኒ በቤተሰብ ደረጃ እብድ ነው። አንቺ ደግሞ በቤተሰብ ደረጃ 1 ሸርሙጣ ነሽ፣ 2 የአሜሪካ ሙርከኞች ናችሁ። እቤታችሁ ላይ ለምን ትራምፕ የሚል ጽፍ አትለጥፉ? ባለስልጣን ሊቀየር ምናምን ስለሚችል የአሜሪካ ባንዲራ ለምን አታውለበልቡ ተጣሪያችሁ ላይ? ያ ባትመጪም ቅጠሪኝ የሚል ግጥም ደግሞ ለቅልሽ ነበር። ባትመጪም ቅጠሪኝ የሚል ነገር ለምን አትለቁ? የእውነት ይሄን ነበር እናንተ መድረግ ያለባችሁ። የዛር ሰዓት ባትመጪም ቅጠሪኝ ቆይላንተ ቆይ ግጥም ልጋብዝሽ ለአሜሪካ እናንተ ቤተሰብ ባትመጪም ቅጠሪኝ አዳምጪ። እና እንደነገርኩሽ አሜሪካ የሚወዱትን ሰው ቀጥሮ እንደመጠበቅ፣ የነብሰ ጡርን ሞት አይቶ እንደመሳቀቅ፣ ባልታሰበ ናዳ ተመቶ እንደመድቀቅ፣ ከተስፋ ጉልላት ተገፍቶ እንደመውደቅ፣ ታምር በበዛባት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። አውቶቡሱ ያማል፣ ሚኒባሱ ያማል፣ ላዳ ታክሲው ያማል፣ የማይጎል የሰው ጎርፍ ደራሽ ማዕበሉ፣ የእምባ ቅጥልጥሉ ምን ብዬ ልንገርሽ ያማል ይሄ ሁሉ። እና እንደነገርኩሽ የሚወዱትን ሰው ቀጥረው ካረፈደ፣ የሚያፈቅሩትን ሰው ቀጥረው ካረፈደ ተወለደ፣ ጨጓራ በገነ፣ እሳት በእንፋሎት መልክ